መልካም እሺ ልጅ አለሽ የለኝም ኦኬ አላገባሽም የግል ላይፌ ነው የግል ህይወቴ ነው ምን ነው መልካም አንድ ሰው ልጅ እንዲኖረው ምን ያስፈልገዋል ወንድ ከሆነ ሚስት ያስፈልገዋል ሴት ከሆነች ባል ያስፈልጋታል ኦኬ ወንድ ከሆነ ሚስት ያስፈልገዋል ሴት ከሆነች ደግሞ ባል ያስፈልጋታል መልካም እኔ እንደዚህ አንድ አካል እንደዚህ ቢልስ ልጅ አለ ተብሎ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ሴት ነው ወንድ ነው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል አንድ አካል ወንድ ነው ሴት ነው ጾታውን አልገለጽክልኝም እኮ እንዴት ሚስት ሳይኖረው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል የሆነ እንደዛ ብታነብ እንደዛ ሚል እንደዛ ያለው አካል ልጅ እንዲኖረው ሚስት ያስፈልገዋል አያስፈልገውም? አልተገለጸልኝም ሐሳብክ ምን እንደሆነ። ለምሳሌ እንደ ግልጽ እኮ ነው። ወንድ ከሆነ ሚስት ያስፈልገዋል አልሽኝ፣ ሴት ከሆነ ባል ያስፈልጋታል አልሽኝ። እንደዚህ የሚል ጽሑፍ ብታነቢስ ወረቀት ላይ ለምሳሌ ሚስት ሳይኖረኝ ልጅ እንዴት ይኖረኛል የሚል ደብዳቤ ብታገኚ የጻፈልሽ አካል እንደዛ ብሎ ልጅ እንዲኖረው የሚያስፈልገው ሚስት ነው ወይንስ ባል? ልጅ ባል፣ ወንድ ከሆነ ሚስት። አማርኛ አይደል እንደማወራው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው አካል ልጅ እንዲኖረው ምንድን ነው የሚያስፈልገው? ሚስት ያስፈልገዋል አልኩህ። ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ባል ያስፈልጋታል። ጥያቄው ላይ ብቻ ሚስት ሳይኖረኝ ሚስት የሚያስፈልገው ልጅ እንዲኖረው ማን ነው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ደብዳቤሽ የሰጠሽ ያንን የጻፈልሽ እንደዛ ብሎ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው ሴት ነው ወንድ ነው? አላነበብኩማ ደብዳቤውን። ሴት ይሁን ወንድ ይሁን እኔ እንጃ። ሚስት ሳይኖረኝ ልጅ እንዴት ይኖረኛል የሚለው ማን ነው? ወንድ ነው። እናመሰግናለን። እሱም አላህ ነው። አንብብላታ። ይኸውልሽ እዚህ ጋር አላህ ነው እንደዛ ብሎ የተናገረው። ደብዳቤ ብሎ የጠየቀሽ እፎይ ባጭሩ ቁርአን ላይ የተጻፈ ቃል ነው። አላህ የተናገረው ማለት ነው። ምን ይላል መሰለሽ? ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ብሎ የተናገረው አላህ ነው።